ምጣዳቸውን ሊያሟሹ ሲሄዱ ምጣዱ ላይ ዘንዶ ነው የተገኘው። ኧረ በስመ አብ! ያንዳንዱ ሰው መንፈሳዊ ሕይወት በጣም ነው የሚያስቀናቸው። እየጮኸች ወጣች፣ ጎረቤት ተሰበሰበ። ዘንዶን እንግዲህ ከበው ገደሉት። ይሄ በሴት አቅም የሚሆን አይደለም። እኔ እግዚአብሔር መድኃኔዓለም ነው በቃ ለልጆቼ እንድቆይ ያደረገኝ። ተራዊ እሱ ስለነበረ ግቢ ሊያጸዳ ሄድና ልክ ግቢ እያጸዳ ያለ የድመት አይነ ምድር ያገኛል። እግዚአብሔር የገሰጸው ይህንን መንፈስ፣ እግዚአብሔር ይጣለው ይህንን መንፈስ። 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናል ተከታታዮች ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬም እንደተለመደው ወደ እናንተ የማቀርበው ታሪክ ነው። ዛሬ ከፕሮግራሜ ተከታታይ ብቻ አልላችሁም፣ ከቅርብ ወዳጄ የቅርብ ወዳጄን ታሪክ ነው ኤኒዌይ የምነግራችሁ ማለት ነው። የቅርብ ወዳጄ እና ይህንን ቀን እጠብቅ ነበር አንድ ቀን ታሪኩን እንደሚያጫውተኝና ያንን ታሪክ ወደ እናንተ መልሼ እንደማቀርበው እርግጠኛ ነበርኩ። እንግዲህ ተሳክቶልኝ የእሱን ታሪክ ነው ምናልባት አንድ ቀን እግዚአብሔር ሲፈቅድ ዙሪያ ያሉትንም ሰዎች ወንድሞቹንም ጨምሬ በአካል ልንነጋገር እንችላለን። ብዙ ሰው የሚያስተምር ታሪክ ስለሆነ ማለት ነው። ለጊዜው ግን ከዚህ ወዳጄ የሰማሁትን ታሪክ ልንገራችሁና አንድ ቀን እግዚአብሔር ሲፈቅድ በጸሎት ታግዘን የጠየቅነው ጥያቄ መልስ ሲያገኝ ሁሉንም ወንድማማቾች አንድ ላይ አስቀምጬ በአካል በደንብ የምንወያይበት ጊዜ ይመጣል ብዬ አስባለሁ። ምክንያቱም ብዙ ሰው ከዚህ ታሪክ ስለሚማር ማለት ነው። እና እሱን ታሪክ ነው የምነግራችሁ። እዛ ታሪክ ውስጥ እንግዲህ በጣም ያስደነገጠኝም ታሪክ አለ። ልክ እዛ ቤት ውስጥ መተት ሊያውን ነው በራስ ሰው መተት ተልኮ በተላከ በሶስተኛው ቀን ላይ እናት የዚህ ወዳጄ እናት እንጀራስ ሊጋግሩ ምጣዳቸውን ሊያሟሹ ሲሄዱ ምጣዱ ላይ ዘንዶ ነው የተገኘው። ያው ለአንዳንዶቻችሁ ተረት ነው፣ ህይወቱ ላልተዘበራረቀበት፣ ህይወቱ ላልተበላሸበት ማለት ነው። እንግዲህ ዘንዶ ብዙ ጊዜ አንስተናል የምን መገለጫ እንደሆነ ማለት ነው። እና መጨረሻ ላይ ዘንዶ ተገደለ፣ በእግዚአብሔር ፍቃድም በሰዎች ርብርብም ዘንዶ ተገደለ። ከዛ በኋላ ግን የሆነው ነገር በጣም የሚያሳዝን ነው። ምንድን ነው የሆነው የሚለውን ነው እስከ መጨረሻው የምነግራችሁ። እስከ ፕሮግራሙ ፍጻሜ አብራችሁኝ ትሆኑ ዘንድ በአክብሮት ጠይቃለሁ። እንግዲህ ይህ ወዳጄ ተወልዶ ያደገው እሱ ብቻ አይደለም፣ ወንድሞቹም ሶስቱ ወንድሞቹም ተወልዶ ያደጉት ገጠር ውስጥ ነው። ጥሩ ህይወት ነበራቸው። እናትና አባታቸው ይዋደዱ ነበረ። ጠንካራ ሰራተኞች ነበሩ። ልጆቻቸውን የተሻለ ቦታ ላይ ለማድረስ ሌት ከቀን የሚለፉ ገበሬዎች ነበሩ፣ ሁለቱም እናትም አባትም ማለት ነው። እና ይህም በመሆኑ ትዳራቸው የቀና ኑሯቸው እያማረ ብዙ ነገሮች ስኬታማ የሆኑ ሄዱ። እንደውም ወዳጄ ሲነግረኝ አባቱ 18 የንብ ቀፎ ነበራቸው። ከዛ ውጪ ከብቶች ያረባሉ፣ የእርሻ በሬዎች አሏቸው፣ በጎች ያሏቸው የመሳሰለው እና ሁሉ ነገር በጣም ጥሩ ነበረ። ይሄ ሁሉ ምንድነው የታታሪነት ውጤት ማለት ነው። እና በዚህ የሚቀና ሰው ነበረ። ማን? የዚህ ወዳጄ አባት ወንድም፣ የወዳጄ አጎት ማለት ነው። እና
ትዳራቸው እንደዛ መሆኑ የወንድሙ ህይወት በዛ አይነት መንገድ ስኬታማ መሆኑ በጣም ያናድደው ስለነበረ በጣም በሚገርም ሁኔታ እንደውም ያሰራው በምንድነው ነው ያለው ከብቶች አሉ የከብቶቹን ጭራ የመጨረሻ ላይ ጫፍ ላይ ያለውን ይቆርጠዋል አለ። ያኔ ምንም እኛ አናውቅም። በኋላ ነው እንግዲህ መንፈሱ ሲጋለጥ ሁሉ ነገር ይፋ የሆነው ማለት ነውና ያ ሰው ለካ ያደባ ጭር ባለበት ሰዓት የከብቶችን ጭራ የቆረጠ ይወስድ ያጠራቅመና በዛ ያስደግማል። በዛ አስደግሞ ግቢ ውስጥ ተጣለው። ግማሹን አድርቆ ከምግብ ጋር ለአባት ሰጠ። ያንን ነገር ወሰዱ። የተቀበረው ተቀበረ ግቢ ውስጥ በከብቶቹ ማለት ነውና የመጀመሪያው ምልክት ምንድነው? እቤት ውስጥ የደለበ ትልቅ በሬ ይሞታል። ቁጥር 1 ምልክት ማለት ነው። አላወቁም እነሱ መጀመሪያ እንዴት አጎት የአባት ወንድም መተት ያደርጋል ተብሎ ይታሰባል። ከዛ ህይወት ቀጠለ። የመጀመሪያ በሬ ሲሞት ተደናግጧል። ምክንያቱም ቤት ውስጥ ከልጅነት ጀምሮ ያደገ በሬ ነው፣ እዛው የተወለደ ነው፣ እዛው ያደለቡት ነው፣ የሚያርሱበት ነው። ስለዚህ ሁሉ ነገራቸው ነው። ለዘላ ቤተሰብ እንግዲህ በሬ ለገበሬ ምን ማለት እንደሆነ የሚያውቅ ያውቀዋል። ከዛ በዛ ተደናገጡ። በቃ እንግዲህ ምንም ማድረግ አይቻልም ተባለ፣ አለፈ ማለት ነው። ከዛ በኋላ ግን እንደዛ ይፋቀር የነበረ ቤተሰብ በነገራችን ላይ ያንኛ ልጆች ነበርን ያለኝ ወዳጄ፣ ወንድሞችም እሱም ገና ብዙ ነገሮችን ማመዛዘን የማይችሉበት እድሜ ላይ ነበሩ። በኋላ ልክ ይሄ በሆነ ልክ በሬው በሞተ በሶስተኛው ቀን ላይ እናቴ እንጀራ ልትጋግር ምጣድ ልታሰማ ልክ ስትገባ ያየችው ነገር በጣም ነው ሾክ ያደረጋት አለ። ምጣዱ ላይ ምንም ያክል ዘንዶ ተጋድሞ ነው ያገኘችው። አሁን ይሄንን ማን ያምናል? ምጣድ ላይ ዘንዶ። ደነገጠች፣ እየጮኸች ወጣች። ጎረቤት ተሰበሰበ። ዘንዶን እንግዲህ ከበው ገደሉት። ከዛ በኋላ ግን እዛ ቤቱ ሰላም ሊመጣ አልቻለም። የመጀመሪያው ምልክት በሬ ነው፣ በሬው ሞተ። ሁለተኛው ላይ ዘንዶ ተገኘ፣ ዘንዶ ተገደለ። ከዛ በኋላ ይሄ በሆነ በሳምንቱ ዘንዶ በተገደለ በሳምንቱ እናትና አባቴ እልም ያለ ጸብ ውስጥ ገቡ አለ። እንደውም ልክ አባቴ መጥረቢያ አንስቶ ልክ እናቴ ሊገላት ሲል እጁን ያዘችው። እስካሁን ታወራለች አለ፣ እስካሁን ድረስ ትናገረዋለች። ይሄ በሴት አቅም የሚሆን አይደለም። እኔ እግዚአብሔር መድኃኔዓለም ነው በቃ ለልጆቼ እንድቆይ ያደረገኝ ብላ ስቲል ናው ትናገራለች ነው ያለው። እና በቃ እሱ አጠገቤ ነበረ እንጂ ያ ባይሆን ኖሮ እስከ ዛሬ ድረስ ህልም ሆኜ ወይም ደግሞ ተረት ሆኜ ይቀር ነበረ ብላ ትነግረናለች እስካሁን ድረስ አለና ከዛ በኋላ ጎረቤት ተሰበሰበ። ጨዋቱ ሲቀልጥ እናት የባላቸውን እጅ ይዘው መጮህ ጀመሩ። ጎረቤት እየተሯሯጠ መጣ። ባልና ሚስት ሊጋደሉ ደርሰዋል። ጎረቤት ማመን ያቃተው፣ ምክንያቱም ለሌላው ሰው ተምሳሌት ይሆናሉ የሚባሉ ቤተሰቦች ናቸው። ከዛ አገላገሏቸው። እናት እዛ ቤት ውስጥ አልኖርም አሉ። ጨርቄን ማቄን ሳይሉ በሩ አዲስ አበባ መጡ ከገጠር። የት? እህታቸው ጋር መኖር ጀመሩ። ቢባሉ እምቢ አሉ። በቃ ትናንትና በመጥረቢያ ሊገለኝ ከነበረ ባለቤት ጋር ተመልሼ አልኖርም፣ ምክንያቱም ቢሳካለት ገድሎኝ ነበር ነው። ከዛ ቢባሉ እምቢ አሉ። በቃ ከእህታቸው ጋር መኖር ጀመሩ። እህትም ደግሞ በፍጹም ከዚህ በኋላ ተመልሳ አትሄድም፣ እንዲገላት ነው ወይ የሚል ነገር አመጡ። ከዛ በኋላ ምን መሆን ጀመረ? አባት ብቻቸውን ልጆቻቸውን ማሳደግ ጀመሩ። ይሄን የኔን ወዳጅና ቀሪ ወንድሞች። ከዛ በቃ በዛ አይነት ሁኔታ አባት ስራ እየሰሩ ልጆቻቸውን እንደምትማር አልቻሉም። በቃ ብዙ ነገሮች ተበላሸባቸው። ከዛ ልጆቻቸውን ይዘው ይመጡና አዲስ አበባ ይመጣሉ። አዲስ አበባ የቀን ስራ መስራት ይጀምራሉ። እንደገና ሀብታሞች ቤት ተቀጥረው አበባ መከርከም፣ አበባ መንከባከብ ምናምን ይጀምራሉ። ከብዙ ሀብታሞች ጋር ተዋወቁ። ባህሪያቸው በጣም ጥሩ ነው፣ የስራ ሰው ናቸው። ግን ልጆቻቸውን በቃ አንድ ላይ ስለነበሩ ግራ መጋባት ይጀምራሉ። ልጆቼን የት ላድርግ? እናት እህታቸው ጋር መጥተዋል። ለጊዜው ንዴት ውስጥ ስለነበሩ ማንንም አልፈልግም ብለዋል። ከዛ ላይ እነዚህ ልጆች እጣ ፋንታ ወዳጅን ጨምሮ ምንድነው የሆነው? አባትየው አትክልት የሚንከባከቡበት ቤት ውስጥ ማለት ነው። ከዛ በኋላ አንደኛው ልጅ
ሌላ ባለሀብት ቤት ተቀጠረ። ብቻ ልጆቹ ተበታተኑ። ኤኒዌይ ምክንያቱም አንድ ቤት ውስጥ መሆን ስላልቻሉ፣ መጨረሻ ላይ ግን አንዲት ሀብታም ሴት አይ ልጆቹ ተነጣጥለው ከሚያድጉ በቃ እኔ ጋር ይምጡና እኔ ያሳድጋቸዋለሁ እያስተማርኩኝ አሉ። ተገናኘ። እኔን ወዳጅ ጨምሮ ወንድሞቹ እኛ ሀብታም ሴት ቤት ውስጥ መኖር ጀመሩ። አንዳንድ ክፍል ተሰጣቸው። በቃ ህይወታቸው ጥሩ ሆኖ ያስተምሯቸዋል። ሴትዮዋ እንደ ልጆቻቸው የተንከባከቡ ግን ከልጅነታቸው ጀምሮ ስራ እያስለመዷቸው ማለት ነው። እና በቃ ልጆቹ እድሜያቸውን እዛ ቤት ውስጥ አሳለፉ፣ ብዙ እድሜያቸውን ማለት ነው። ይሄ ሲሆን እዛ ቤት ውስጥ ባለሀብቷ ቤት ውስጥ ተቀጥሮ የሚሰራ ዘበኛ አለ እና በልጆቹ መቅናት ጀመረ። ምንድነው ሴትዮዋ ልጆች ስለሌላቸው መሃን ስለሆኑ ልጆች የሚያሳድጉ ከሆነ ነገ ከነገ ወዲያ ሀብት ሊቆጣጠሩ ይችላሉ ነው፣ ሀብት ሊወርሱ ይችላሉ ነው። የብዙ ኢትዮጵያዊ ችግር ይሄ ነው። ሀብት ልትወርስ ትችላለች፣ ሀብት ሊወርስ ይችላል ብለው መጠፋፋት ማለት ነው። ሰው ሰርቶ በጉልበቱ ማግኘት እየቻለ በሰው ሀብት መራቆት፣ በሰው ሀብት መተት መላላክ፣ በሰው ሀብት ከደብተራ ጋር መዋዋል በጣም አስቀያሚ ስብዕና ነው። ለካ እነሱ ምንም የሚያውቁት ነገር የለም። ያ ዘበኛ ጠምዶ ይዟቸዋል። ዘበኛው ትልቁ ሀሳቡ ምንድነው? ረጅም ጊዜ እዛ ቤት ስላገለገለ ከገጠርም ስላመጡት በቃ አሮጊቷ ብትሞት ብዙ ነገር ለእኔ ታወርሰኛለች የሚል ሀሳብ ነበረው፣ ጉጉት ነበረው፣ ፍላጎት ነበረው። እነዚህ ልጆች ደግሞ በመሃል መጥተው ደንቃራ ሆኑበት። ሴትዮዋ ደግሞ ሲንከባከቡ እንደ ልጅ ነው የሚንከባከቧቸው። ጠምዶ ይዛቸዋል። እና ለካ ያ ሴራ ነበር። እነዚህ ልጆች ምንም የሚያውቁት ነገር የለም። ትምህርት ቤት ይሄዳሉ፣ ይመለሳሉ። ግቢ ውስጥ የተሰጣቸውን ስራ ተከፋፍለው ይሰራሉ። ይሄ ነው። በኋላ ሲነግረኝ ወዳጄ ምንድን ነው ያለው? ዛሬ ለምሳሌ እኔ ግቢውን ባጸዳ ነገ አንደኛ ወንድም ያጸዳል፣ ከነገ ወዲያ አንደኛ ወንድም ያጸዳል። እንዲህ እያለ በቃ በተራ ገብተን መኪና እናጥባለን፣ ቤት እናጸዳለን። ደስ እያለ ነው። በቃ ግቢ ውስጥ ያለውን አትክልት ዘበኛውን ቢኖርም ከዛ ውጭ ያለውን ዘበኛው እንግዲህ ለዘበኝነት ነው የተቀጠረው፣ በቃ ግቢ መጠበቅ ነው። እኛ ግን አትክልቱን መንከባከብ፣ በቃ ግቢ ልክ እንደ ራሳችን የስጋ አባትና እናት እንደወለዱት ቤተሰብ አይነት ስሜት ስለሚሰማ በቃ ኃላፊነት ወደ ሴትዮዋ ሲያዝዙን ነበር የምንሰራው። በዚህ አይነት ሁኔታ ደስ እያለን እየሄድን አንድ ቀን አንደኛ ወንድማችን አለ፣ አውቀዋለሁ ወንድማቸውንም፣ ተራዊ እሱ ስለነበረ ግቢ ሊያጸዳ ይሄድና ልክ ግቢ እያጸዳ ያለ የድመት አይነ ምድር ያገኛል እና እሱን ልክ እንደዚህ እየጠረገ በማፈሻ ያለው መጥረጊያ አድርገው ማፈሻ ልክ ሰውነቱን ሲወረው ይሰማዋል። ምንድነው ለጊዜው እና ልክ ሲያነሳው በቃ ሰውነቱን ሲወረው የሆነ ስሜት ሲሰማው ይታወቃል። ይህ በሆነ ወርቅ አፈራ ላይ ልክ ያንን አድርጎ በአንድ ሳምንት ውስጥ መታወቂያውን አንዳንድ የራሶችን ቁሶች አንድ ነገር አልያዘም። ኢቨን ቅያሬ ልብስ አልያዘም አለ። መታወቂያ ነው ምንም ስልኩንም ምንም ጣለም አለ። ተሰወረ፣ ጠፋ። የት ሄዱ ነው ብንፈልግ በየዘመድ ቤት ውስጥ አይተነዋል የሚል ሰው ይጠፋል። ብንፈልግ ለካ በተሰራበት መተት ያ ልጅ ብን ብሎ ከዛ ቤት ውስጥ የጠፋው ማለት ነው። እንዲበታተኑ ነበር የተፈለገው። እንዲበታተኑ ወንድማማቾቹ በቃ ብን ብለው እንዲጠፉ ማለት ነው። በድመት አይነ ምድር ልብ አድርጎ ከዛ ልጅ እልም ብሎ ጠፋ። እናም ያለኝ ደግሞ ኤቲሳ ተክለ ሃይማኖት ምናልባት ሰዎች ስላሉ እዛ ድረስ ሄዶ ሊሆን ይችላል። ያልገባንበት ገዳም ያልፈለግንበት ገዳም የለም። ልጁ በፊትም ቤተክርስቲያን ይወድ የነበረ ልጅ ስለሆነ ማለት ነው ይሄ ልጅ ብን ብሎ የጠፋው። በኋላ ግን ከስንት ጊዜ ፍለጋ በኋላ ስልክ ተደወለልን እና ወንድማችሁ ነው ስልክ ሰጥቶ ነው። ለካ የዛን ጊዜ በቃ ቀልቡ ደግሞ በተወሰነ መልኩ ሲመለስ ማስታወስ ሲጀምር ቤተሰቦች እዚህ ቦታ ናቸው። የሚገርማችሁ እንደዛ ብን ብሎ ጠፎ ራሱን ሊሰቅል እግዚአብሔር ይገስጸው ይህንን መንፈስ፣ እግዚአብሔር ይጣለው ይህንን መንፈስ እና ራሱን ሱሳይድ ሊያደርግ ራሱን ሊሰቅል ሲል ነው ሰዎች ያገኙትን ያስጣሉት። ከዛ በኋላ እንደምንም እነሱ ጋር ወስደው እዛ አስቀምጠውት ራሱን እስኪያቅ ድረስ ተንከባ አንዳንዴ እንደዚህ ደግሰውም አለ የራሰው እንደዚህ ደብዛችሁን በመተት ሊያጠፋ ከምግብ ጋር ቀላቅሎ ይሰጣችሁ፣ ከቡና ጋር ቀላቅሎ ይሰጣችሁ፣ ከቆሎ ጋር ቀላቅሎ ከውሃ ጋር ቀላቅሎ ከጠላ ጋር ከምግብ ጋር ብዙ የፈውስ ቦታ ላይ ብዙ ነገር እንሰማለን። በምግብ ነው የገባሁት፣ በቆሎ ነው የገባሁት፣ በፍርፍር ነው የገባሁት፣ በዶሮ ወጥ ነው እንትን ያልኩት። እኔ አንድ ጓደኛዬ እነማን ስቻ አላውቅም። እኔ ልጁን እዚህ የማውቀው በስፖርተኝነቱ ምናምን ነው። ረጅም ጊዜ ሆኖናል። በጣም የምቀርበው ጓደኛዬ ነው። ለካ በመሀል ካናዳ ሄዷል። እንደው መምህር ግርማ እንትን ላይ ነው ያየሁት እና አጋጣሚ
ሰርች ያደረኩኝ ካናዳ ላይ የፈውስ አገልግሎት ሲሰጡ ልክ ልጁ መንፈስ በጣም ደንግጬ ያየሁት እኔ ማውቀው ልጅ ነው እንኳን መንፈስ ቅዱስ መንፈስ እንደዚህ ሊያጠቃ ይቅር ባጠገቡ ያለፈም አይመስልም ከሰውነቱ ከፊዚካሉ ከስፖርት ምናምን የስፖርት ስለሰራ ቢልደር ስለሆንክ ምናምን አይደለም እንደውም እሳቸው ራሳቸው ይሄማ የምን ግንብ ነው ብለው ሁሉ ሲቀልዱ አስታውሳለሁ መምህር ግርማ መጨረሻ ላይ እሱ በምንድን ነው የገባው ሲባል በዶሮ ወጥ ነው ያለው ልብ አድርጉ በዚህ ያህል ክፋት ማለት ነው እዚህ ያለ በጣም የምንቀራረበው ማቀው ልጅ ነው በፍጹም ያኔ ደግሞ ነው ስለ መንፈስ አሰራር ብዙ ማቀው ነገር ስላልነበረ በዛ ጉዳይ ላይ እናወራ ስለ ማርሻል አርትስ እናወራለን ስለ ፊልም እናወራለን ፊልም ይወድ ስለነበር ብዙ ፊልሞችንም ስለሰራ እንዴ አይነት ነገሮች መጨረሻ ላይ ግን ካናዳ ያን ካየሁኝ በኋላ እንዴ ሊሆን ይችላል ደግሞ በማል ተጠፋፍተን ነበር የሚገርማችሁ ነው ያና የእግዚአብሔር ታምር ይገርማል ይሄንን አይቼ እየተገረምኩኝ ስንት ዓመት የተጠፋፋለች ካናዳ ሄዶ ከሳት በኋላ ደወለልኝ እንዴ በእድሜ ነው በእኔ ነው ያልኩትኝ ከዛ አነሳውና ሰላም ነው እንዴት ነህ ምናምን አንተ እንዴት ትዘጋኛለህ ምናምን አለ እንደውም የሚገርም አሁን እኮ መምህር ግርማ የነበረው የፈውስ አገልግሎት ያያየው ስለው ሳቀና ምን ይደረግ እንግዲህ እንደዚህ ሆነን እንዴ እያየው ካስታወስኩ ምናምን ስለው መጥቻለሁ እኮ አለኝ የት አዲስ አበባ ለምን አባቴ ሞቶ ምናምን ኤኒዌይ በመሃል ተገናኘንና አሁን የሱ ልጅ በዶሮ ወጥ ነው የተሰጠው ማለት ነው በዲያውም የቅርብ ሰዎች እንግዲህ ሰው ቤት እናንተ አጠረጥሩም ወዳጅ ቤት ስትሄዱ ትጋበዛላችሁ ሰው ልትጠይቁ ትሄዳላችሁ ዘመን ልትጠይቁ ትሄዳላችሁ ለቅሶ ልትደርሱ ትሄዳላችሁ ሰርግ ልትካፈሉ ትሄዳላችሁ አራስ ልትጠይቁ ትሄዳላችሁ ትጠራጠራል የሚቀርብላችሁ ምግብ ይቀርብላችኋል ወይ ይቀርብላችኋል ዳቦ ይቀርብላችኋል ዳቦ ቆሎ ይቀርብላችኋል ቆሎ ይቀርብላችኋል እያንዳንዱ ነገር ተጠራጥራችሁ እንዴት ትችላላችሁ ከባድ ነው አይደል ስለዚህ እግዚአብሔር ይጠብቀን ብላችሁ ነው የምትበሉት እንደውም አሁን ክፋቱ እያየለ ሲሄድ ማለት ነው ስለዚህ በእንግድነት ሄዳችሁ ቤት የሚቀርብላችሁን ነገር አመስግናችሁ በልታችሁ መርቃችሁና የምትወጡት ይሄ ነው የተለመደው አሁን ግን እያንዳንዱ ቤት ውስጥ ሄዱ ብዙ አጠራጣሪ ነገሮች አሉ እና እንዲህ አይነት ነገሮች በጣም እንትን እያሉ መጥተዋል ምንድነው እየጨመሩ መጥተዋል አሁን ይሄ ልጅ ራሱን ሊያጠፋ ሞከራ ሰዎች ያዙት ከዛ ስልክ ተደወለ እንዲ ሲባል አዎ ጠፍቶብን እኮ እንደውም ስንፈልግ ረጅም ጊዜ ሆኗል ከዛ በኋላ በቃ ተደዋወሉ ወንድማቸው ተገኘ መጣ ከዛ ጊዜ ጀምሮ እንደዛ በጣም ብሪሊያንት የነበራለች በቃ ዶርማንት ነው የሆኑት ምንም በቃ ዝም ዝግ የሆነ ሰው ታውቃላችሁ ዝግ የሆነ ሰው ከዛ በቃ ብዙ መከራውን አየ እንደውም የሚገርማችሁ ቀሲስ ሄኖክ ወልደ ማርያም ጋር ሄዶ መንፈሱን ሸኝተውለት ነበር ልጁም ጠንካራ ልጅ ነው ይሄኛው ልጅ ወዳጄ ወንድም ማለት ነው ዛይሮ መንፈስ ተሸኝቶለት ከዛ በኋላ ግን እየታደሰ ነው ደግሞ እንደገና መከራውን እያሳየው ያለው እስቲል ነው ግን በጸሎት ህይወት ውስጥ ነው እስቲል ነው ማለት ነው ከዛ የእሱ እንደዚህ ሆኖ እነዚህ ልጆች አስተዳደጋቸውን ስለሚያውቁ አንዳንድ ቤተሰብ ደግሞ መከባበሩ በጣም ደስ ይላል መንፈሳዊ ቅናት ያሳድራልና ግን ከልጅነት ጀምሮ በቃ የቤተሰባቸውን ታሪክ ስለሚያውቁ እየተደጋገፉ እንደገና ደግሞ አንድ ቤት ውስጥ አንድ ባለሀብት ቤት ውስጥ ስላደጉ በቃ ወንድማማችነታቸውን ነገ ከነገ ወዲያ እኛ ከሌለን አንዳችን ከአንዳችን ምንነጠል ከሆነ ልንቸገር እንችላለን በሚል በደንብ ታይት ሆነው ነው እየተደጋገፉ ያደጉትና በኋላ እዛ ያሉበት ቤት ውስጥ እንደዛ ያሳድጓቸው እንደ ልጅ የላቸውም የተባሉት ሴት እንደዛ ያሳድጓቸው የነበሩ ባለሀብት ሴት የእነዚህ ልጆች እድል ይወስዳሉ የእነዚህ ልጆች እድል በምን አወቅ ወይም ደግሞ በምን ታወቀ የሚል ጥያቄ እንደሚመጣ አውቃለሁኝ እነግራቸዋለሁ እሱን ከዛ ልጆች በቃ መከራቸው የማይጀመሩ በጣም ብሪሊየንት የነበረ ልጅ በተለይ አንደኛ ወንድማቸው በጣም ብሪሊየንት ነው በጣም የተማረ ልጅ ነው እንደውም አንዳንድ ምልክቶችን መናገር ስለማልፈልግ ነው የሚታወቅ ልጅ ነው ለጊዜው እሱም ራሱ መጥቶ አሁን አንደኛ ወዳጅ ነው እንጂ ነገረኝ አሁን እሱ ይሄን ታሪክ ወንድሙ ይንገረኝ ስለማይቀር እንዳይለው ስለምፈልግ ማለት አንድ ቀን ሁሉንም ሰብስቤ እስከማቀርብ ድረስ ማንነቱን ለጊዜው መግለጽ አያስፈልግም ግን በጣም ጎበዝ ልጅ በጣም ብሪሊየንት የሆነ የማይሞክረው ነገር የሌለ ብዙ ነገር ያስተናገደ በነበረበት ፊልድ ላይ
አሉ የተባሉ የሀገር መሪዎችን ተቀብሎ ማስተናገድ የቻለ ልጅ ነው። እንደዛ በጣም ፈጣን፣ በጣም ብሩህ አእምሮ የነበረው ልጅ። መጨረሻ ላይ ግን ነገሮች ብልሽት አሉ እዚህ ቤተሰብ ውስጥ ማለት ነው። አእምሯቸውን ምንድነው መሳት፣ የምታስታውሱ ነገር መቀማት ማለት ነው። የምታስታውሱ ነገር መቀማት። እናሁን ቅድም አሁን ይህንን ፕሮግራም ከመስራቴ ኦልሞስት ስንት ደቂቃ በፊት ነው ደውላልኝ። በአጋጣሚ ጨዋታ ነበር ታስታውሳላችሁ። እንግዲህ ይህን ፕሮግራም ትላንትና ነው የቀረጽኩት። የማንቸስተር ዩናይትድ እና የአስቶን ቪላ ጨዋታ ነበር እና እሱን እየተከታተልኩኝ ቤቴ ሆኜ ስልክ ተደወለልኝ እና ልጅቷ በአጋጣሚ መቃት ልጅ ነች። ምልክት ነገረችኝ። አስታወስኳት። ከአሜሪካ የመጣች ልጅ ነች። በቃ በራው ጊዜ ትምህርት እንከታተላለን። ከዚህ ደውዬልህ አስታወስኳት። ልቤ ተወስዷል አለች። እንዴ ልብ እንደሚወሰድ ግን ታውቃለህ? ያው ሌላ ፕሮግራም ስለምትሰራ አንተ ቢያንስ ትረዳኛለህ ብዬ ነው። አሁን ማለት እንግዲህ መልክ እንደሚወሰድ ምናምን ፕሮግራም ሰርቻለሁ አውቃለሁ። ካነበብኩትም ከተማርኩትም እንዲህ አይነት ነገሮች። እሷ ግን ስትነግረኝ ሁሌ የሆነ ነገር ሀፕን ሲያደርግ ኪዳነ ምሕረት በህልሜ ትነግረኛለች፣ ታሳየኛለች አለች። ልቧን የወሰደችባትንም ሴት ስቶሪ ነግራኛለች። ለጊዜው ግን ታሪኬ አሁን እንዲቀርብ ፈቃደኛ አይደለሁም ስላለችኝ እሱን ኢንዲቴል አልነግራቸውም። እግረ መንገድ ራፍሊ ከዚህኛው ጋር እንደ ግባትነት ስለሚያግዘኝ ነው የምነግራቸው። ሰው አይደለም እድል ልብም ይወስዳል። እድል ብዙ ነገሮች ማለት ነው እና እነዚህ ልጆች እድላቸው ከተወሰደ በኋላ ብዙ ነገር ምስቅልቅል ይወጣል። ግን ቀድሞ ይሄ ራሱን ሊያጠፋ ነበር ያልኳቸው ወንድማቸው ቀድሞ የነቀሲስ ሄኖክን ትምህርት ይከታተል ስለነበር የሆነ ነገር እየገባው መጥቷል እና ትንሽ ወደ ልቦና በሚመለስበት ሰዓት ላይ መስገድ፣ መቀጥቀጥ፣ መጾም እንደዚህ አይነት ነገር ጀምሯል እና ወንድሞቹ ለዛ አዲሶች ነበሩ። ማለት ግን እሱ እያስተማራቸው ምን እያሉ እነሱ የሚተካተሉ ሲመጡ ቪዲዮዎችን መመልከት ሲጀምሩ የበለጠ እነሱም እየነቁ መምጣት ጀምሩ። ምክንያቱም የቤተሰባቸውን ታሪክ ያውቃሉ፣ የእነሱን የአባታቸውን ታሪክ ያውቃሉ። አጎትየው ምክንያቱም ጸበል ሄደው ያ ነገር መንፈሱ ተናግረው ይፋ ሆኗል። ማናው ጸበል ሄደው? እናትየው ማለት ነው። ስለዚህ ያንን ስላዩ ሞር ወደ መንፈሳዊ ህይወት መምጣት ጀመሩ። ከዛ በኋላ በተለይ አንደኛ ወንድማቸው ሁለተኛው ማለት ነው የታመመው ልጅ የመጀመሪያ ልጅ ነው። ከሱ ቀጥሎ ያለው ልጅ እሱም አንደኛው ድል የተቀማ ልጅ ነው። የብሪሊየንት ነው ያልኳችሁ የሀገር መሪዎችን ጭምር የማስተናገድ እድሉ ነበር ያልኳችሁ ልጅ ማለት ነውና ሞር እሱ ደግሞ የበለጠ እየነቃ መጣ። አንዳንዴ እግዚአብሔር በአንዳንድ ሰዎች መንፈሳዊ ህይወትን ስትመለከቱ በዚህ አይነት ጽናት እንዴት ነው የሚገኘው ትላላችሁና በጣም የሚገርመው የእነዚህ ልጆች ህይወት ግን የሚገርማቸው ስፒሪቹዋል ላይፋቸውን እኔ በቅርበት ስለማውቃቸው ነው የሚላችሁ። ኧረ በስመ አብ ያንዳንዱ ሰው መንፈሳዊ ህይወት በጣም ነው የሚያስቀናቸው። ሰዓት አያሳልፉ። የጸሎት ፕሮግራማቸውን በትክክል ነው የሚወጡት። ሲሰግዱ፣ ሲጾሙ፣ ሲጸልዩ ሳያዛንፉ ማለት ነው። እንደውም እግዚአብሔር እስከዛሬም ጠብቆናል የሚሉትም ለዚህ ነው። በነገራችን ላይ ከዛ ላይ ሁሉ ነገር ከሆነ በኋላ እናትና አባት ታርቀዋል ስላቸው አብረው እየኖሩ አይደለም። ነገር ረጅም ዓመት ታሪክ ስለሆነ አባት ሌላ ትዳር ይዘው ሌላ ህይወት እየኖሩ ነው። እናት ደግሞ ብቻቸውን ከእህታቸው ጋር ህይወታቸውን ቀጥለዋል። ልጆቿን ጎርምሰው ደርሷል። ራሳቸውን ችለዋል። ሁለቱንም ይጠይቃሉ። እናታቸውንም ይጠይቃሉ፣ አባታቸውንም ይጠይቃሉ። አባትና እናት ያው አንድ ሀገርም ስለነበሩ አገር ቤትም በሆነ አጋጣሚ ሲገናኙ በቃ እንደ ወንድም እንደ እህት በደምብ ሰላም አውርደው እንትን እያሉ ነው። እነዚህ ልጆች ይህንን ህይወት ስለሚያውቁት መንፈሳዊ ህይወታቸው ላይ በጣም መጠንከር ይጀምራሉ። በጣም ጠንክረው መቀጥቀጥ ሲጀምሩ ደግሞ ብዙ ነገር እየተጋለጠ መጣ። በተለይ ሁለተኛው ልጅ እንደነገርኳችሁ መጀመሪያ ቀድሞ የነቃው ቀሲስ ሄኖክም ጋር ሄዶ መንፈስ ይቸኝለት አሁን እየታደሰ ትቸገር ያልኳችሁ ልጅ የመጀመሪያው ልጅ ነው። የእሱ ተከታይ የበለጠ መጠንከር ሲጀምር ጥልቅ ብሎ እንዴት ብዬ ልንገራቸው፣ ሱባኤ ሲይዝ ዝም ብሎ ለአንድ ወር ለሁለት ወር አይደለም፣ ዓመት ሁለት ዓመት ሁሉ ሱባኤ ይዞ ይቆያል። ገዳም ገብቶ አይወጣም። ያ ሲሆን ደግሞ እንግዲህ መጠራት ነው። ይሄን የምለው መጠራት ነው። ብዙ ነገሮች እየተገለጡለት መጡ። ብዙ ነገሮች አንደርስታንድ እያደረግ መጡ። ብዙ ነገሮች በደንብ መታየት ጀመሩ። እየጠነከራችሁ ስትሄዱ እግዚአብሔር ጸጋውን ይሰጣችኋል የሚባለው ዝም ብሎ አይደለም። ይሄ ልጅ ሞር እየጠነከረ ሲሄድ፣ ሞር እየጾመ፣ ሞር እየጸለየ፣ ሞር ሱባኤ የያዘ፣ ሞር ከእግዚአብሔር ጋር እየተነጋገረ ሲሄድ ብዙ ነገሮች እየተገለጡለት መጡ። እንደውም ልክ የተወሰነ ጊዜ ኢንተርቫል ኖሮት ወይ ቀለብ ሊወስድ ሲመጣ በመሃል አንድ እንግዲህ የወዳጄን ታሪክ ነው እየነገርኳቸው ያለሁት እና ሲመጣ እንገናኛለን ከወንድምየው ጋር
እንዴት ነው ምናምን ስለው አይ ቆይ እስኪ ደግሞ ትንሽ እንልበል ገና ነው። እኔ አስታውሳለሁ ሰማዕቱ በርሜል ማለት ነው በርሜል ቅዱስ ጊዮርጊስ ሄደን እሱ በዛን ሰዓት ላይ ሱባኤ ነበረ። እኛውን ተመልሰናል እንግዲህ የዛሬ ዓመት ማለት ነው። እስቲል ናው ግን እሱ አሁንም ሱባኤ ነው ያለው። ይሄ መታደል ነው። በመሃል የእናቴ ሞት ጊዜ መጥቶ ነበርና የዛን ጊዜ አግኝቼው ነበር። እንዴት ነው ምናምን ስለው አይ ቆይ እስኪ ደግሞ በጣም የተረጋጋ ልጅ ነው። አይ አሁንም የሚቀሩ ነገሮች አሉ። በዛ ላይ እንደዚህ ዝርዝር ነገር ውስጥ ይሄ በጣም የታይታ አይነት ሰው ስላልሆነ በጨረፍታ ነው ትንሽ እንትን ይላችሁና እስኪ እንግዲህ እሷ ትፍቀድ ነው የሚላችሁ። እማ ፍቅር ትፍቀድ፣ ኪዳነ ምሕረት ትፍቀድ ነው። ይሄ መታደል ነው። ከዚህ በላይ መታደል አለ እንዴ? በቃ ዓለማዊ ሕይወትን ያውቀዋል፣ ግን ለዓለማዊ ሕይወት እጁን የሰጠ ልጅ አይደለም። እና በዛ አይነት ሁኔታ እየታገሉ ነው ስቲል ነው የቆዩት፣ ስቲል ነው ሕይወታቸውን ያስተካከሉት። ከዛ ደግሞ ወዳጄ ሲነግረኝ ወደ መጀመሪያው ልጅ ልመልሳችሁና ይሄ የመጀመሪያው ልጅ የታመመው ልጅ ማለት ነው። አሁን የእሱ በጣም ብሷል። ምክንያቱም በድመት አይነ ምድር ነው የተጣለው ብያቸዋለሁ። አጋጣሚ እሱ ተራ ስለነበር ሲረግ ሰውነቱን አይ ቲንክ እንትኑ መንፈሱ ገብቷል እና በጣም የተቸገሩት እሱ ላይ ነው። እንደውም በአንድ ወቅት በርሜል ስንሄዱ አብረን ሄደናል። እሱም አብሮ ነበር። በስነስርዓት ነው ገብቶ የሚጠመቀው ከኛ ጋር በስነስርዓት ነው የሚለው። አንዳንዴ ግን ምንድነው ዝም ያሰኘዋል መንፈሱ። አንዳንዴ ደግሞ ሻል ሲለው ደግሞ በደንብ ነው የሚያጫውታቸው። ስላነበበው መጽሐፍ ያወራችኋል፣ ስለ በፊት ስለ ትምህርቱ ምናምን እና ታዝናላችሁ። እንደውም ምንድነው ያለኝ ወዳጄ ይሄ በጣም የምቀርበው ከሁሉም አንደኛውን በጣም ቀርበዋል። ያው ሁሉንም ቀርባቸዋለሁ አክቹአሊ አንደኛው ግን በጣም ጓደኛዬ ነውና ምንድነው ያለኝ ነው አንድ ቀን ግድ የለም በቃ አንተ እንትን ላይ ቁጭ ብለን በደንብ የምናወራበት ታይም ይመጣል ያለው እግዚአብሔር ይፍቀድ። ግን እንደዚህ አሁን ለጊዜው በቃ እንደ ግብአት ልንገርና እንደው ሰዎች እንዲገነዘቡ በሚል ነው ይሄንን ያወራኝ ማለት ነውና የብዙ ሰው ላይፍ አውቃለሁኝ አለ አይመስለኝም ነበር አለ። ነገር ግን ክፉ ሰው ካጠገብህ ነው የሚነሳው፣ ክፉ ሰው ከውስጥህ ነው የሚነሳው። በትክክል ብዙዎቻችን ግን ይሄን አናምንም። እንደምነግራችሁ እንጠራጠራለን። አንጠራጠር፣ ምልክት ስናይ አንጠራጠር። አሁን ጊዜው ከፍቷል። ሰዎች አሁን እነዚህ ልጆች ባጎታችን ይደረጋል ብለው አላሰቡም። ነገር ግን በየጊዜው ገዳም መሄድ ሲጀምሩ፣ ጸበል መሄድ ሲጀምሩ፣ መቀጥቀጥ ሲጀምሩ፣ ወንድማቸው ላይ የሆነውን ነገር ሄኖክ ጋር ሄደው ማየት ሲጀምሩ፣ መንፈሱ ሲጋደም፣ መንፈሱ ሲሸኝ ሲመለከቱ እየጠነከሩ መጡ። እንዴ ይሄማ ከሆነ በቃ የቤተሰባችን እንትን ነው፣ ቤተሰባችንን አሽመድምዶ የመታው እናትና አባታችንን ያለያየው እኛን ለጊዜውም ቢሆን የበታተነን ሀብታሞች ጋር እግዚአብሔር ፈቅዶልን እንድናድግ ሆን እንጂ ባይሳካስ ኖሮ ተበታትነን ነበረ። ለዚህ ደግሞ ጠላታችን ይሄን ሁሉ የሚያደርገው ምንድነው? አጋንንት ነው። አጋንንትን መቃወም የምንችለው አጋንንትን መጣል የምንችለው ደግሞ በጸሎት በጾም በስግደት ነው ብለው ስላመኑ አሁን በጣም እንትን ናቸው። በጣም ይጸልያሉ፣ በጣም ይሰግዳሉ፣ በጣም ይቀጠቅጣሉ። በዛ ነው ይቋቋሙ ያሉት እና ይሄኛው ልጅ ታሟል የምላችሁ ልጅ ወንድማቸው መጀመሪያው ልጅ ልክ እንደዚህ አሁን እየተጫወትን ቤት ውስጥ አለ ሳሎን ውስጥ ልክ ሰዓት ሲደርስ የፈለገ እዚህ ጋር የሚስብ ነገር ቢኖር ይሄዳል። ዘወትር ጸሎት፣ ውዳሴ ማርያም፣ አርጋኖን፣ ሰይፈ ስላሴ ኦር ሰይፈ መለኮት የማይቋረጥ ነው። ለሁለት ሰዓት ተኩል በስነ ስርዓት ከዛሬ ይሰግዳል፣ ይተኛል። ብዙ መንፈስ ከሱ ላይ የተሸኘውና የተጋለጠው በአርጋኖን ጸሎት ነው። ስለዚህ ሰዎች አርጋኖንን ጸልዩ። አርጋኖን መንፈስን የማቃጠል መንፈስን የማጋለጥ ኃይል አለው። ግን የማውቀውን ነው የምነግራችሁ፣ የወዳጆቼን ታሪክ ነው የምነግራችሁ። ይሄ ሁሉ ነገር ግን የመጣው በምንድን ነው እንደነገርኳችሁ? በምቀኝነት በቅናት። የሰው ህይወት ለምን ተቀየረ? ሰው ለፍቶ ቤተሰቡን በመራ ሰው ለፍቶ ሀብት ባገኘ ሰው ለፍቶ ገንዘብ ባገኘ ሰው ለፍቶ ጎጆውን ባሰፋ አይናቸው ደም የሚለብስ ሰዎች አሉ፣ ሊያጠፉ የሚነሱ እነሱ ሰርተው ማግኘት እንደሚችሉ የማያምኑ ግን የሰው ድል ቀምተው የሰው አእምሮን መዝብረው የሰውን ጎጆ አፍርሰው መኖር የሚችሉ የሚመስላቸው ግን አይመስላችሁ። ለጊዜው ነው፣ ደጋግሜ እንደምለው ለጊዜው ነው። እንግዲህ ታያችሁ በመተትና በድግምት እንጀራ ልትጋገሩ ስትሉ ምጣድ ላይ ዘንዶ እስከ ማግኘት። እግዚአብሔር ይመስገን እነዚህ ልጆች አሁን መስመር ይዘዋል፣ ገብቷቸዋል። በራሳቸው መንገድ ውጊያውን እየተፋለሙት ነው። ብዙ ነገራቸው ደግሞ እያሻሻሉ ነው። አሁን ይህን ታሪክ የምነግራችሁ ለምንድን ነው? ብዙውን ጊዜ
ስለ ድል መወሰድ ሰዎች ሲነገራቸው፣ ስለ መተት ሲነገራቸው፣ ስለ ድግምት ሲነገራቸው ይጠራጠራሉ። ይሄ ነገር አይሆንም ነው የሚሉት። የሚያምኑት መቼ መሰላችሁ? ከተሸነፉ በኋላ፣ ቤታቸው ጠላት ከገባ በኋላ። እኔ የምነግራችሁ ቤታቸው ጠላት ከመግባቱ በፊት ነው። በቃ ሰዎች ቤት ጠላት ገብቷል፣ የገባው እንደዚህ ነው፣ መከላከያው እንደዚህ ነው እምለው ምንድነው፣ በቃ እናንተ እስካሁን ሰላማዊ ህይወት የምትኖሩ ከሆነ ያ ሰላማዊ ህይወታችሁ እንዳይበጠበጥ ነው። ሰው ደግሞ እንዲየነገርከው መቀበል አይፈልግም፣ ደስ አይለውም በዚህ ጉዳይ ላይ ስታወራ። ግን ብዙዎቻችን እንደ ሪሰርች ቢደረግ እርግጠኛ ነኝ ከ70% በላይ ኢትዮጵያዊ የተያያዘ ነው በእነዚህ አይነት አሰራር ማለት ነው። ስለዚህ የመጀመሪያው ምንድነው መንቃት መቻል አለብን። ስንነቃ እንጸልያለን፣ እንሰግዳለን፣ እንቀጠቅጣለን፣ እግዚአብሔርን እንጠይቃለን። ስለዚህ በማንኛውም ጊዜ ቦታና አጋጣሚ የሚላክብንን የእኩስ ሰዎች መናፍስታዊ ጥቃት መከላከል እንችላለን። የሚላክልን መንፈስ መያዝ እንችላለን፣ ማሰር እንችላለን። ስንበረታ ደግሞ መሸኘት እንችላለን። ይህንን የማታውቁ ከሆነ ብዙዎቻችሁ አደጋ ቀጠና ውስጥ ናችሁና አዌር ልትሆኑ ይገባል በሚል ይህን መርሃ ግብር ያዘጋጀሁት እርግጠኛ ነኝ ግንዛቤ አግኝታችሁበታል ብዬ አስባለሁ። ከዚህ ታሪክ እንደዚህ አስተማሪ ታሪክ ያላችሁ ደግሞ ሼር ብታደርጉ መልሼ ወደ እናንተ የማቀርበውና ሌሎችን የማስተምርበት ይሆናል። ለአሁኑ ግን አብራችሁኝ ስለነበራችሁ ወደፊትም አብራችሁኝ ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር ነው የምንገናኘው። እስከዛው ግን በያላችሁበት ሰላም። እህታችን ኑሮ እጅግ ቢከብዳትም ተስፋ ቆርጣ ፈጣሪዋን ማማረር አልፈለገችም። አንድ ልጇን ብቻዋን ለማሳደግ እርጥብና ሳንዶች እያዘጋጀች የተጎዱ ወገኖችን ከሚያበሉ ከሚያጠጡና ከሚረዱ ግለሰቦች እንዲሁም ማህበራት ጋር በመሆን ራሷንም ወገኖቿንም እየረዳች ትገኛለች። በቲክቶክ ገጿ ላይ ራሷንም ስራዋንም ለማስተዋወቅ የምታደርገው ጥረት እጃቸውን አጣጥፈው ለተቀመጡ መልካም ተምሳሌትነት ነው። ልታበረታቷት የምትፈልጉ በስልክ ቁጥር 0920754948 ታገኘዋታላችሁ።